አሁን ሰዓቱ በክፍል አንድ ወቅታዊ ስፖርታዊ መረጃዎችን የምንሰማበት ነው። ለዚህም ደግሞ ሚካኤል ደጀኔ እዚህ ስቱዲዮ ተገኝቷል። ሚካኤል እንኳን ደህና መጣ። እንደምን አደርክ? አለን ሸምሳ እንደምናለሽ እንደምናላችሁ ብያለሁ። አድማጮችን በያሉበት ጥሩ ደህና አድሬያለሁ። ምን ጉዳዮችን ይዘናል? ትላንት ሁለት ርዕሰ ጉዳዮች ይኖራሉ በጣም በትልቁ መነሳት ያለባቸው። አንደኛው የኢትዮጵያ ዋንጫ ፍጻሜ ጨዋታ ይደረጋል ብለን ነበረ ትላንትና። ያው በተባለው ሰዓት በተባለው ቀን ተከናውኗል። ወልዋሎች ሻምፒዮን ሆኗል። ውጤቱ ጋር በተያያዘ መነሳት ያለባቸው ነጥቦች ለማንሳት ጥረት እናደርጋለን። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ ያው ፍጻሜው እንዳገኘ ይታወቃል። ያን መሰረት ባደረገ መንገድ የኮከቦች ሽልማት ትላንትና ነበረ ኢሊሊ ሆቴል ላይ። እንግዲህ ኮከቦች ሽልማት ተሰጥቷቸዋል። ግን መነሳት ያለባቸው ነጥቦች አሉ። ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ጣታችሁን ላይ ያትቀስሩ ብለዋል። በዚህ 8 ዓመት ውስጥ የተገኘው ውጤት ነው ጣት ያስቀስራል ወይስ ያስቀስር የሚለው የእግር ኳስ ቤተሰቡ ጥያቄ ይሆናል። እውነት አሻጋሪ ሀሳቦች ናቸው እየተሰነዘሩ ያሉት ለመጪው እግር ኳስ የሚል ሀሳብ በትልቁ እየተነሳ ስለሚገኝ እነዚህ ነጥቦች ለማንሳት ጥረት እናደርጋለን በመረጃ መልኩ። እዛ ውጪ ትናንትና ፈረንሳይ ለተከታታይ 3ኛ ዓመት የዓለም ዋንጫ የግማሽ ፍጻሜ ተፋላሚ መሆኗ ተረጋግጧል። ዛሬ ስፔንና ቤልጅየም ይጫወታሉ። ዓለም ዋንጫን በመጠነኛ በሆነ መንገድ እንዳሳለን። ዩናይትድ ዝውውር እያከናወነ ነው። ካርል ዳርሎ የተባለ ግብ ጠባቂ ያስፈርሟል። ለዚህን ጨምሮ አጫጭር መረጃዎችን መልከት ጥረት እናደርጋለን። ጥሩ መቀጠል ትችላለህ። ትናንትና ፈረንሳይና ሞሮኮ ጨዋታቸውን አድርጎ ነበር። በ23ኛው የዓለም ዋንጫ በአሜሪካ ካናዳና ሜክሲኮ እየቀጠለ ይገኛል። ቦስተን ማሳቹሴትስ በተለይ የሚገኘው ጂሌት ስቴዲየም ይህን ጨዋታ በተለይ አስተናግዷል ወይም ደግሞ አስተናግዷል። ፈረንሳይም በዚህ ስቴዲየም ላይ በነገራችን ላይ ከዚህ በፊት ኖርዌይን 4-1 ያሸነፈችበት ስቴዲየም ነው ጂሌት ስቴዲየም። ፋኩንዶ ቴሎ አርጀንቲና የዳኛ ጨዋታውን በማላዶ ቤትነት የመራበት መርሃ ግብር ነው። ሞሮኮም ቢሆን ያው በተለይ 1-0 በሆነ ጠባብ ውጤት ስኮትላንድ ላይ ያሸነፈችበት ጨዋታ እዚሁ ሜዳ ላይ ነውና ትናንትና 2-0 በሆነ ውጤት በፈረንሳይ አሸናፊነት ነው የተጠናቀቀው። ለማንኛውም ኪሊያን ምባፔ 60ኛው ደቂቃ ላይ ከዛ ውጪ ከ6 ደቂቃ በኋላ ደግሞ ኦስማን ዴምቤሌ ኳስና መረብን አገናኝቶ እንግዲህ ፈረንሳይ 2-0 ውጤት ጨዋታ ማሸነፍ ቻለች። ከ4 ዓመት በፊት ግማሽ ፍጻሜ ላይ ሲገናኙም ፈረንሳይ ነበረች 2-0 ያሸነፈችው። አሁንም ከ4 ዓመት በኋላ በዓለም ዋንጫ ሲገናኙ አሁንም 2-0 አሸንፋ ሞሮኮን ጥላልፋለች ማለት ነው። እውነቱን ነጋገር ከተባለ ሞሮኮ እውነት ትላንትና ምንድነው የነካቸው የሚል ጥያቄ ነው የሚያስነሳው። በጣም ጠንካራ የሚሆነውን ሞሮኮ ብዙዎች ጠብቀው ነበር። በሁሉም ዲፓርትመንት ጠንካራ የነበረውን ሞሮኮ ማለት ነው። ትላንትና ግን ሞሮኮ ጠንካራ የነበረችው እንደው ሙከራ ለማስደረግ በሚደረግ ጥረት ካልሆነ በስተቀር ፈዛ ፓራጓይን መስላን ያመሸችው እውነቱን ለመናገር አትሞክርም ወይም ደግሞ ሙከራ አታደርግም። እንዳይሞከርባት ብቻ ጥረት አድርጋ የምትወጣ አይነት ብሔራዊ ቡድን ሆኖ ነበር ትላንትና የታየው። በአጠቃላይና የቡድን ጨዋታ የቁጥራዊ መረጃዎች የሚያመላክቱት ያን ነው። በአጠቃላይ በ90 ደቂቃ አንድ ኢላማን የጠበቀ ሙከራ ብቻ። እንደዚህ ሆኖ እንዴት መሻገር ይቻላል? በፍጹም አይታሰብም። 3 ኢላማን ያልጠበቀ አንድ ኢላማን የጠበቀ ሙከራ ብቻ ነው አድርገው የወጡት። በአንጻሩ ፈረንሳይ ብሔራዊ ቡድን እንደው 2 ሆነ እንጂ ከ3 በላይ ማስቆጠር እንደነበረባቸው ቁጥሮች ይናገራሉ። 8 ኢላማን የጠበቀ ሙከራ፣ 9 ኢላማን ያልጠበቀ፣ በአጠቃላይ 17 ሙከራ አድርገው ነው የወጡት። የአማካይ መስመራቸውና እንዲሁም ደግሞ የአጥቂ መስመራቸው በተደጋጋሚ ሲገናኝ ነበር። ያን ነገር እንኳን ማስቆም አልቻሉም። በተለይ የና አዩብ ቡዋዲ እንቅስቃሴ በጣም ደካማ ነው። በሶፊያን አምራባት ተቀይሮ የገባበት አጋጣሚ ያለ። ሶፊያን አምራባትም በጣም እድሜው እንደሄደ የአምና አቋም ወይም አምና ካቻምና የነበረው አቋሙ አሁን እንደማይገኝ ሁለተኛው ጎል ሲቆጠር ምስክር ነው። ተቀይሮ ገብቶ ሲያሳይ የነበረው እንቅስቃሴ እጅግ በጣም ደካማ ከመሆኑ እውነታ ጋር በተያያዘ ማለት ነው። ኪሊያን ምባፔ አስደናቂ ኮከብ ለሀገሩን ባምበልነት እየመራ ለተከታታይ 3ኛ ጊዜ በዓለም ዋንጫው ግማሽ ፍጻሜ ላይ ደርሷል። ፈረንሳይ በአጠቃላይ ታሪክ ሰርታለች። ባይዘው በተከታታይ 3 የዓለም ዋንጫዎች ላይ ለግማሽ ፍጻሜ የደረሰች ሀገር በመሆን ማለት ነውና ትላንትና 8.2 ሬቲንግ ተሰጥቶታል። የአንድ ጎል አስቆጥሮ አንድ ኳስ አመቻችቶ አቀብሏል። የሊዮኔል ሜሲ እንግዲህ 9 ጎሎች ላይ እኩል ደርሷል። በአጠቃላይ ደግሞ በዓለም ዋንጫ ላይ ያስቆጠራቸውን ጎሎች 20 አድርሷል። በ20 መርሃ ግብር 20 ጎል ማለት ነውና ይህ ተጫዋች እስካለ ድረስ ፈረንሳይ ምንም ኳስና መረብን ለማገናኘት የሚቸግራት ነገሮች ይፈጠራሉ ተብሎ አይገመትም። ትላንትና ግን ያው የሞሮኮ እንቅስቃሴ በጣም እውነቱን ለመናገር የእግር ኳስ ቤተሰቡ በጠበቀው ደረጃ አይደለም። ምን ነክቷቸው ነው የብዙዎች ጥያቄ ነው። ትንሽ ፈዘዝ ብለው ደክመው ነው የታዩት። አንድ ኢላማን የጠበቀ ሙከራ በ90 ደቂቃ ማንም ያልጠበቀው ጉዳይ ነው። እርግጥ ነው በተለይ አጥቂያቸው ኢስማኤል ሳይባሪ 3 ተከታታይ ዓመታት የኤር ዲቪዚው የዓመቱ ምርጥ ተጫዋች ተብሎ የተመረጠ በዚህ ዓመት ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀ በዚህ ዓለም ዋንጫ ላይ እንኳን 3 ጎል ያስቆጠረላትን አጥቂ ማግኘት አልቻለችም። ትላንትናም በተለይ ቸምስ ዴንታልቤን ነበረ ፎልስ ናይን እንዲሆን ወስነው እንግዲህ መሐመድ ኦሃቢ በቋሚ አሰላለፍ ውስጥ ያካተቱት ያ በትልቁ ዋጋ እንዳስከፍላቸው መናገር እንችላለን። ከሞሮኮ ብሔራዊ ቡድን ጋር በተያያዘ ካምፔናቸው ግን የሚደነቅ ነው። ሞሮኮን የአፍሪካ እግር ኳስ ማሳያ ወይም ደግሞ የአፍሪካ ቡድኖች ብዙ ርቀት እንዲጓዙ ይችላሉ የሚል ጥያቄ ከተነሳ አንዷ ምሳሌ ልትሆን የምትችለው ሞሮኮ ናት። እነ ኮንጎ፣ እነ ጋና፣ ኮት ዲቮር፣ ሌሎችም ሀገራት ደቡብ አፍሪካን ጨምሮ ማለት ነው ከ70ኛው ደቂቃ በኋላ ሲያንቀላፉ ዋጋ ሲከፍሉ በተረጋጋሚ አይተናል። በተለይ ሴኔጋል አስቆጪ እንደሆነ ይታወቃል። ሞሮኮ ግን ያው በእምነት ጽናት እንግዲህ ፈረንሳይ ስለሆነችባት ይመስለኛል ትላንትና ፍጹም የሚመጣጠኑ ቡድኖች እንዳልሆኑ ምንም ጥያቄና መልስ የለውም። ባለፉት 6 ግንኙነታቸውም አንድ ጊዜ ማሸነፋት ታቅም በ1998 የወዳጅነት መርሃ ግብር ያው ሁለታቸው ሆነው ጨዋታቸውን ካጠናቀቁ በኋላ በኪንግ አብደላ ስቴዲየም በመለያ የምታሸንፈው የነበረበት አጋጣሚ ይጠቀሳል። 52 የሚጠጉ ተጫዋቾች በአጠቃላይ ሞሮካውያን
የአውሮፓ ታላላቅ 5 ሊጎች ላይ ይጫወታሉ በነገራችን ላይ እና እግር ኳሷ እንዲያድግ ያው ትልቅ ሊግ ላይ መጫወት ግዴታ እንደሆነ አንዱ ማሳያ ጉዳይ ነው። እኛም ቅድም ስናነሳ የነበረው ነው እንግዲህ ሀገራችን እግር ኳስ ማሳደግ ካስፈለገ ሮል ሞዴል አድርጎ ማየት ያለብን ሞሮኮን ብቻ መሆን መቻል አለበት የሚል እምነት ይኖራል። 52 ተጫዋቾች በአውሮፓ 5 ታላላቅ ሊጎች ላይ የሚሳተፉበት አጋጣሚ እንዳለ ቁጥሮች ትላንትና አሳይተው ነበርና በአጠቃላይ ፈረንሳይ ትላንትና ሙሉ ለሙሉ የበላይነቱን በመውሰድ 2-0 አሸንፋለች። ከ4 ዓመት በፊትም ከ4 ዓመት በኋላም 2-0 ሞሮኮን ረታ ወደ ቀጣይ ዙር አልፋለች ማለት ነው። ዛሬ ዓለም ዋንጫ ይቀጥላል። ምሽት 4 ሰዓት ላይ ስፔንና ቤልጂየም የሚያደርጉት መርሃ ግብር በጣም በትልቁ ተጠባቂ ነው። ላፉሪያ ሮሃ ለዓለም ዋንጫ ፍጻሜ ከሚጠበቁ ሀገራት መካከል አንዷ ናት። ቤልጂየም በተለይ ደግሞ ከዶናልድ ትራምፕ እጃቸውን ካስገቡበት የፈላሪን ባላገን ቀይ ካርድ ጋር በተያያዘ እንዲሁም አራተኛውን ጎል ሲያስቆጥሩ የትራምፕን የደስታ አገላለጽ ተጠቅመው መነጋገሪያ ርዕስ እንደነበር ይታወቃል። ከቤልጂየም ጋር በተያያዘ አዘጋጇን ሀገር አሜሪካን ጥለው ነው የመጡት። ስፔንም ፖርቹጋልን በተለይ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን የዓለም ዋንጫ የመጨረሻ ካምፔንን ኢንድ አድርገው ወይም ደግሞ እልባት ሰጥቶ ነው የመጡትና ምሽት 4 ሰዓት ዛሬ በጣም በትልቁ ከሚጠበቁ መርሃ ግብሮች መካከል አንዱ ነው። ሶፊ ስቴዲየም ላይ ነው የሚደረገው ካሊፎርኒያ ላይ። ይሄ ጨዋታ ደግሞ እንግሊዛዊ ዳኛ ማይክል ኦሊቨር በመሃል ቤትነት የሚመሩት ይሆናል። የፈረንሳይ ተጋጣሚ ማ ይሆናል የሚለው ጉዳይ ምላሽ ስለሚያገኝ ምሽት 4 ሰዓት በብቸኝነት በሩብ ፍጻሜ በዓለም ዋንጫ የሚደረግ መርሃ ግብር እንደሚሆን መናገር እንችላለን ማለት ነው። ነገ ያርፋል። ከዛ በኋላ ከነገ በስቲያ ደግሞ የአርጀንቲና እንዲሁም ከስዊዘርላንድና ከዛ በተጨማሪ ኖርዌይና እንግሊዝ የሚያደርጉት የሩብ ፍጻሜ ጨዋታ ይቀጥላል። አሸናፊዎቹ በግማሽ ፍጻሜ እርስ በርስ የሚገናኙ ይሆናል። ሸምሲ ትላንትና የፍጻሜ ጨዋታ እንደሚደረግ ጠቅሰን ነበር በወልዋሎ ዓዲግራት ዩኒቨርሲቲና እንዲሁም ደግሞ በሲዳማ ቡና መካከል ማለት ነው። ሲዳማ የፕሪሚየር ሊግ ሻምፒዮን ናቸው። ያው የኢትዮጵያ ዋንጫ ዋናውን ዓላማ ትላንትና በጣም በስፋት መተንበታል። ሀገራችን በኮንፌዴሬሽን ካፕ ለመወከል የሚደረግ ጥረት ነው። በዛ ሂደት ቀደም ብሎ ዓላማውን ግቡን መጥቷል። ምክንያቱም ሲዳማ ፕሪሚየር ሊጉን ስላሳካ ሻምፒየንስ ሊግ ላይ ይወክለናል። ከዛ ውጪ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ ያው የፍጻሜ ተፋላሚ እንደመሆኑ መጠን በኮንፌዴሬሽን ላይ እንደሚወክለን ቀደም ብሎ የተረጋገጠ ጉዳይ ነው። ይህ በእንዲህ እንዳለ ግን ያው መርሃ ግብሩ መደረግ አለበት አንደኛ፣ ሁለተኛ ደግሞ በታሪክ መዝገብ ላይ ሁለቱም አሳክተውት የሚያውቁት የፕሪሚየር ሊግ ማነው የኢትዮጵያ ዋንጫ ክብር ከመሆኑ እውነታ ጋር በተያያዘ ታሪካዊ ዋንጫ ክብር ነው። በታሪክ መዝገብ ላይም ስም ከፊት የሚጠቀስበት ይሆናል ተብሎ ይገመታል። አንድ ተጫዋች በተለይ በህይወት ዘመኑ ምን አሳካ ሲባል የኢትዮጵያ ዋንጫን ብሎ መናገርም ቀላል ነገር አይደለምና በዛ ሂደት የሚቃኝበት ሂደት ስለሚኖር ስቲል ግምት የሚሰጠው ውድድር ነበር ለማለት ያክል ነው። ትናንትና አዲስ አበባ ስቴዲየም ላይ የነበረ ጨዋታ የተደረገው 2-0 በሆነ ውጤት ወልዋሎ ዓዲግራት ዩኒቨርሲቲን ጨዋታ ማሸነፍ ችሏል። ኮንኮኒ ሀፊዝና በተለይ በዳኒ ባንጂ 99ኛው ደቂቃ ላይ ያስቆጠራቸው ጎሎች ወልዋሎች ይህን ጨዋታ 2-0 እንዲያሸንፉ ምክንያት ሆኗል ማለት ነው። በተለይ የአሰልጣኝ ግርማ ወይም መንቾ ቡድን በዚህ ስብስብ እውነቱን ለመናገር ይህንን ውጤት ይዘው መውጣታቸው በጣም ይበል የሚያሰኝ ስለመሆኑ መናገር እንችላለን። በጨዋታ ሂደት ላይ የነበራቸውም በተለይ ጌም ሪዲንግ ወይም ደግሞ ጨዋታውን አይተው አንብበው ወይም ተረድተው ክፍተት ምንድነው የሚለውን ነገር አይተው በተለይ ሁለተኛውን ጎል እንዲቆጠር አውቶማቲካሊ ወዲያውኑ የተቆጠሩ በነገራችን ላይ በ5 ደቂቃ ልዩነት ውስጥ በዛ አይነት እንዲቆጠር ትልቅ አስተዋጽኦ ያበረከቱበት አጋጣሚ እንዳለ መናገር እንችላለንና ወልዋሎች ሻምፒዮን ሆኗል። ቀደም ብዬ እንዳነሳሁት ደግሞ ኮንፌዴሬሽን ካፕ ላይ ሀገራችን የሚወክሉበት እድል በጣም በከፍተኛ መንገድ እንደሚኖር መናገር እንችላለን ማለት ነው። ከወልዋሎ ጋር በተያያዘ ጥሩ ካምፔን አላሳለፈ ወይም ጥሩ የውድድር ዘመን ያሳለፈ ክለብ አልነበረም። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ግን ቢያንስ የውድድር ዘመኑን በዚህ መንገድ ለማጠናቀቅ መቻላቸው እንኳን ትልቅ አስተዋጽኦ ይኖረዋል ተብሎ ይገመታል። ምናልባት በቀጣይ ዓመት ላይም እንደው ጠንክረው ለመቅረብ እንኳን ፍላጎት ካላቸው የመንደርደሪያ ጉዳይ ይሆናቸዋል የሚል እምነት ይኖራል በበርካታ የእግር ኳስ ቤተሰቡ ማለት ነው። በተለይ አምና ወራጅ የለም በመባሉ ምክንያት በሊጉ ከተረፉ ክለቦች መካከል አንዱ ነውና አመቱን የጀመረው ሐዋሳ ላይ በሲዳማን እንግዲህ 4-1 በሆነ ውጤት አሸንፎ ነው። በቀላሉ ወደ ውጤት መመለስ ተቸግሮም ነበር። የመጀመሪያው ዙር ከተጠናቀቀ በኋላ በብዙዎች ግምት ከወራጅ ቀጠናዎች መካከል አንዱ ይሆናል፣ ወደ ታችኛው ሊግም ይወርዳል የሚል ግምት እንደነበር ይታወቃል። በ19 ጨዋታ 3 ጨዋታዎችን ብቻ አሸንፎ በ17 ነጥቦች 18 ያጃ ላይ ተቀምጦ ነበር። ነገር ግን ሁለተኛው ዙር ላይ ተሻሽሎ ቀርቦ በሊጉ ከሲዳማ ቡናና ከወላይታ ዲቻ ቀጥሎ በርካታ ነጥቦችን የሰበሰበው ቡድን ሆኗል። ምንም እንኳን በሁለተኛው ዙር በርካታ ነጥቦችን ቢሰበስም በመጀመሪያው ዙር የነጥብ ጉዞ መትረፉን ለማረጋገጥ እስከ መጨረሻው ሳምንት እንዲጠብቅ ተገዶ ነበር። የሊጉ ሁለተኛ ዙር ጥንካሬው በኢትዮጵያ ዋንጫም ቀጥሎ ያው ደክሞ በነበረበት ወላይታ ዲቻና የጦና ንብን ማለት ነው ያው በተሻሻለበት ጊዜ ደግሞ መቻልና መለስ ዋንደርታን ደግሞ አሸንፎ ለፍጻሜ ደርሷል ማለት ነው። ያው በፍጻሜው የሊግ ሻምፒዮንስ ሲዳማ ቡና 2-0 ውጤት አሸንፎ በታሪካቸው ለመጀመሪያ ጊዜ ዋንጫውን አሳክቷል። እንግዲህ ስለ አለመውረድና ስለ ዋንጫ በተመሳሳይ ጊዜ ሲያስብ የነበረው ቡድኑ በመጨረሻም ሁለቱን የሚያሳካበት አጋጣሚ ያለ ተርፏልም ዋንጫውን ማሳክቷል ማለት ነውና ያ ትልቅ አስተዋጽኦ ስለመሆኑ በአጠቃላይ ለወልዋሎ ዓዲግራት ዩኒቨርሲቲ ደጋፊዎች ትልቅ ስጦታ ክለቡ እንዳበረከተ መናገር እንችላለን። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ እንግዲህ በዚህ በኦቢኤን ቴሌቪዥን ሲተላለፍ የቆየው የሀገራችን ትልቅ የሊግ እርከን ላይ ኦልሞስት ተጠናቋልና ከዛ ጋር በተያያዘ ኮከብ ሽልማት ስነ ስርዓት ትናንትና በኤሊሌ ሆቴል ተከናውኖ ነበር። በዛ ሂደት የኮከቦች ሽልማት መርሃ ግብር በተከናወነበት ሂደት ላይ ግልጽ በሆነ መንገድ የሲዳማ ቡና አሰልጣኝ ያሬድ ገመቹ የሲቢኤ ኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ አሰልጣኝ ሆነው ተመርጧል። ያው የዋንጫ ሽልማትና 200,000 ብር ተበርክቶላቸዋል። ሌላው ተምራት ኢያሱና ናትናኤል ዳንኤል የፋሲል ከነማ አጥቂና የኢትዮጵያ ንግድ ባንክ የክንፍ አጥቂ ማለት ነው። ሁለቱም የዓመቱ ኮከብ ጎል አስቆጣሪ በመሆን 15 ጎል አስቆጥሮ አጠናቋል። ያን ተከትሎ 100,000 ብር ተበርክቶላቸዋል። ከዛ ውጪ የምስጉን ዳኛ በሚለው ዘርፍ ላይ ፋሲካ ያላሸት
የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምስጉን ዳኛ ተብሎ 125,000 ብር የገንዘብ ሽልማትና ዋንጫ ተበርክቶለታል። ከዛ ውጪ የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምስጉን ዋና ዳኛ ደግሞ ሃይማኖት አዳነ ሆኖ ተመርጧል። እሱ ደግሞ 150,000 ብርና የዋንጫ ሽልማት ተበርክቶለታል ማለት ነው። ፔፔ ሴዶ የግብ ጠባቂ የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ኮከብ ግብ ጠባቂ ሆኖ ተመዝግቧል። ያው በርካታ ክሊን ሺት ወይም በርካታ ጊዜ መረቡን ሳያስደፍር ከወጡ ግብ ጠባቂዎች መካከል ተጠቃሽ ነውና 150,000 ብር የገንዘብ ሽልማትም እንደተበረከተለት መናገር እንችላለን ማለት ነው። ሌላው ሀብታሙ ጉልለት የቅዱስ ጊዮርጊስ አማካይ መስመር ተጫዋች የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ኮከብ ተስፈኛ ተጫዋች ተብሏል። ለጥያቄ መቅረብ ያለበት ጉዳይ አይደለም። ጥሩ አቅም ያለው ተጫዋች ነው ሀብታሙ ጉልለት። 100,000 ብር የገንዘብ ሽልማትም ተበርክቶለታል። ትልቁ ወይም በብዙዎች ሲጠበቅ የነበረው የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ኮከብ ተጫዋች ማን ነው የሚለው ጉዳይ ነው። ያው 3 እጩዎች እንደነበሩ ይታወቃል። ከነዛ መካከል አንዱ የነበረው ያሬድ ባየ የሲዳማ ቡናው አምበል፣ እንዲሁም ደግሞ ዋንጫውን ሲያሳኩ በባክላይን በተከላካይ መስመር ላይ ዋናው ሊብሮ ነው ያሬድ ባየ የቀድሞ ፋሲል ከነማ ከዛም በባህር ዳር በተለያዩ ክለቦችም ይታወቃል። 250,000 ብር የገንዘብ ሽልማትና የዋንጫ ሽልማትም እንደተበረከተለት በትላንትናው ዕለት መናገር እንችላለን ማለት ነው። ከዛ ውጪ ግን እንደው አንዳንድ እየተነሱ የሚገኙ ሀሳቦች በጣም ግርምትንም ጥያቄንም እያጫሩ ነው። አት ሴም ታይም በእግር ኳስ ቤተሰቡ ማለት ነው። ለምሳሌ ያው ንግግር ካደረጉ ግለሰቦች መካከል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ተጠቃሽ ናቸውና የዓለም ዋንጫን እያያችሁ ነው፣ እኛን ደግሞ መመልከት መቻል አለባችሁ። ብሔራዊ ቡድኑ በምን ደረጃ ላይ እንዳለ ሊቆጨን ይገባል፣ በጣም ቁጭት ሊያሳድርብን ይገባል። 130 ሚሊዮን ህዝብ ይዘን 150,000 ህዝብ ካላት 7 ማታከል ሀገር ጋር ስንጫወት ነበር። አሁን በተለይ 600,000 የማይጠጉ ዜጎች ባሉበት ሀገር ላይ ዓለም ዋንጫ ምን ያክል ርቀት እየተጓዙ እንደሆነ እየተመለከታችሁ ትገኛላችሁና ሁላችሁም ጣታችሁን ላይ የምትቀስሩ ከሆነ የትም አንደርስም የሚል ሀሳብ ትላንትና ሰንዝረዋል። ከማርኬቲንግ ጋር በተያያዘም በተለይ ከሊግ ሼር ካምፓኒ የሚመለከታቸው አካላት ይህን ሀሳብ በጣም በትልቁ የሰነዘሩበት አጋጣሚ እንዳለ መናገር እንችላለን። ከማርኬቲንጉ ስንነሳ እግር ኳሱ አልዘመነም። እኛ ሀገር ላይ ያለው እግር ኳስ ከህዝቡ ልብ፣ ከህዝቡ አይን፣ ከህዝቡ ጆሮ ወርቋል። አሁን የሀገር ውስጥ እግር ኳስን እውነት ማን ነው በጽኑ እምነት የሚከታተሉ የሚለው በመመዘኛ ቢታይ ልኬቱ በጣም አናሳ እንደሚሆን መናገር እንችላለን። በአጠቃላይ ይሄ የቀድሞ በቃ ሀሳቦች እንቶ ፈንቶ ቀርቶ አዲስ ተሻጋሪ ሀሳቦች ነው ማምጣት ያለባቸው። ማንም እዛ በቃ ስፖርቱ አካባቢ ያሉ ሰዎች አዲስ ኢነርጂ፣ አዲስ ጉልበት፣ አዲስ አመለካከት፣ አዲስ እይታ፣ ፕሮፌሽናሊዝማቸውን፣ ሙያቸውን በትልቁ ማክበርና እግር ኳሱን ለማሻሻል ጥረት ማድረግ ነው። ባለፉት 8 ዓመታት ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ተልዕኮው ጠንካራ ብሔራዊ ቡድን መገንባት ነው። በቃ ሀና ላይ የለውም እና ጠንካራ ብሔራዊ ቡድን ካልተገነባ ያው ተጠያቂው የሚመለከታቸው አካላት ናቸው፣ በዋነኝነት ፕሬዚዳንቱ እንዲሁም ያዋቀሩት ክሩ ማለት ነውና ስፖንሰርሺፕ በሚሉት ጉዳዮች ስፖንሰርሺፕ ያው በልመና ሳይሆን እርን የሚደረግ ነገር በልፋት በውጤት የሚመጣ ነገር ነው። ምክንያቱም በልመና የመጣ ስፖንሰርሺፕ ብዙ አይቀጥልምና ፉትቦሉን ማርኬትብል ማድረግ ነው የሚሻለው። ዋናው ዓላማ እግር ኳሱን ማዘመን፣ እግር ኳሱን ሳቢ ማድረግ፣ እግር ኳሱ ገንዘብ የሚያመጣበት መንገድ መዘርጋት፣ ማቀድ፣ ቀደም ብዬ ያነሷቸውን ነጥቦች መሰረት ባደረገ መንገድ ትልቅ ጥረትና እንዲሁም ደግሞ ስራ መስራት ያስፈልጋል። ስራ ተሰርቷል፣ አልተሰራም። በቃ በ4 ነጥብ ማስቀመጥ የምንችለው ያ ነው ከፕሪሚየር ሊጋችን እንዲሁም ከአጠቃላይ ብሔራዊ ቡድናችን እንቅስቃሴ ጋር በተያያዘ ማለት ነው። እና ይሄ ነጥቦች በጣም በትልቁ ትላንትና መነጋገሪያ ርዕስ ስለነበሩ እንደኛም በመረጃ መልኩ እናንሳቸው ብለህ ነው። እሺ ጥሩ ሚካኤል፣ ለወቅታዊ ስፖርታዊ መረጃዎች ከልብ አመሰግናለሁ።